ብልጽግና በህዝብ ባልተመረጡ የምክክር ኮሚሽን ወኪሎቹ የሚወጣ ህገ መንግስት የስልጣን እድሜውን አያሻግርም። ሰፊው የኢትዮጵያ ህዝብ በአሁኑ ሰዓት በከፍተኛ የኢኮኖሚ ፈተና፣ በከፍተኛ የሰላምና የደህንነት እጦት ውስጥ ሆኖ በአማራ፣ በኦሮሚያ፣ በጋምቤላ፣ በአፋርና በቤኒሻንጉል ክልሎች እርስ በርስ ጦርነት ውስጥ ተዘፍቆ ባለበት ሁኔታ ሐምሌ 8 2018 ዓ.ም በዘመናዊ የፖለቲካ ታሪክ ውስጥ ታይቶ የማይታወቅ ሰፊ አጀንዳና አካሄድ ያለው ሀገራዊ የምክክር ጉባኤ ዛሬ በአዲስ አበባ ከተማ በይፋ ተጀምሯል የሚል ዜና አገዛዙ ከሚቆጣጠራቸው መገናኛ ብዙሃን ሲነገር ለመስማት በቅተናል። አገዛዙ የጉባኤውን ሂደትና ተሳታፊዎች አስመልክቶ በኢትዮጵያ ሀገራዊ የምክክር ኮሚሽን አደራጅነት ለተከታታይ ሳምንታት በሚቆየው በዚህ ታሪካዊ ጉባኤ ላይ ከመላው ሀገራችን የተወከሉ ከ4000 በላይ ልዑካን በአንድ አዳራሽ ውስጥ ተሰብስበዋል በማለት የገለጸ ሲሆን የ138 ሚሊዮን ህዝብ እጣ ፋንታ ሁሉም የፖለቲካ ድርጅቶች በተሳተፉበት ነፃ ምርጫ በተመረጡ የህዝብ እንደራሴዎች ከመወሰን ይልቅ በ4000 የብልጽግና ተከፋይ ካድሬዎች ለመበየን ወስኖ የተዘጋጀ መሆኑን አረጋግጧል። የብልጽግናው አገዛዝ ከ4 ዓመት በፊት በሰየመው የኢትዮጵያ ሀገራዊ አርቃቂ ኮሚሽን ተቋማዊ ነፃነት እንደሌለው ከሚያመለክቱት ነገሮች መካከል የኮሚሽኑ አባላት በብልጽግናው ቁንጮ አብይ አህመድ ተመልምለው የተሰየሙ ከመሆናቸውም ባሻገር አርቃቂ ኮሚሽኑ ያጠናቀቀውን ሰነድ የማጽደቅ ስልጣን የተሰጠው ለብዙሃኑ የኮሚሽኑ ተሳታፊዎች ሳይሆን የአንድ የፖለቲካ ድርጅት መሪ ለሆነው የሀገሪቱ ጠቅላይ ሚኒስትር ነው። በሌላ አነጋገር ጠቅላይ ሚኒስትሩ ካልተስማማው የኮሚሽኑ ስራ ውድቅ ይሆናል ማለት ነው። ውድ የኢትዮጵያ ህዝብ ሆይ ሀገራችን ኢትዮጵያ ዛሬ ላለችበት ዘርፈ ብዙ ችግሮች ዋና አስኳል የሆነው ከ31 ዓመታት በፊት በህወሓት መራሹ ኢህአዴግ በ1987 ዓ.ም በ2000 ያህል የኢህአዴግ ካድሬዎች ተረቆ የጸደቀው ህገ መንግስት መሆኑ ፀሐይ የሞቀው ሀቅ ነው። እኛ ኢትዮጵያውያን በነፃ ምርጫ በተመረጡ የህገ መንግስት አርቃቂ ጉባኤ አባላት በነፃነት ያጸደቁትና ያረቀቁት ህገ መንግስት በህዝብ ውሳኔ ህግ ማጽደቅ እንደቻሉት ጎረቤቶቻችን የኬንያ ህዝብና ሌሎች በርካታ ሀገራት ሊሆን ይገባል። ይህን መስፈርት የማያሟላ ህገ መንግስት በኢትዮጵያም ሆነ በየትኛውም ሀገር ህገወጥ ነው። ህገወጥ ስለሆነም ጊዜያዊ ነው። ዘላቂ ህገ መንግስት ላይ የተዘረዘሩትን የዘመናችን መስፈርቶችን የግድ ማሟላት አለባቸው። ብልጽግና በከንቱ እየባከነ ነው። የሚያወጣው ህገ መንግስት የስልጣን እድሜውን አያሻግርም። ጉልቻ ቢለወጥ ወጥ አያጣፍጥም እንዲሉ አበው በ1987 ዓ.ም ህዝብ ያልተሳተፈበትና የኢህአዴግ ካድሬዎች ብቻ አድቅቀው ያጸደቁት ህገ መንግስት ሀገራችንን ለጄኖሳይድ፣ ለእርስ በርስ ጦርነት፣ ለመበታተን አደጋ ያጋለጠና የሀገራዊ ህልውና አደጋ ምንጭ ሆኖ ሳለም ዛሬ የአማራ ፋኖ ይህንን ጨቋኝ ህገ መንግስት ለመንቀል ነፍጥ አንግቦ እየታገለ ባለበት ወቅት የወቅቱ አገዛዝ ህዝብ ያልተሳተፈበት ህገ መንግስት ለማጽደቅ ላይ ታች ሲል በዝምታ ልናየውና ልናስተናግደው አይገባም ብሎ ምክር ቤታችን በጽኑ ያምናል። ስለሆነም መላው የኢትዮጵያ ህዝብ ያልመከረበትና ያልዘከረበት ህገ መንግስት በጥቂት ተከፋይ የብልጽግና ካድሬዎችና በቁንጯቸው አብይ አህመድ ግል ፍላጎት ለስልጣን ማጠናከሪያነት ካዘጋጁት የምክክር ኮሚሽን ጉባኤ አንዳችም ርብ ያለው ቁም ነገር አገኛለሁ ብለህ እንዳትጠብቅ በጥብቅ እናስገነዝባለን። ይህ በመሆኑ ያገዛዙ ስልጣን ማራዘሚያነት ለመሆን ፈቃደኛ በሆኑ ሀገራዊ የምክክር ኮሚሽን አባላትን ተግባር የአዲስ አበባ ሚዲያ ምክር ቤት በጽኑ እያወገዘ መላው የኢትዮጵያ ህዝብ የዚህ ወጥመድ ሰለባ ላለመሆን አጠቃላይ ሂደቱን አውግዞ ትግሉን እንዲያጠናክር ጥሪ እናቀርባለን። ስንተባበር እንጠነክራለን፣ እናሸንፋለን። የአዲስ አበባ ሚዲያ ምክር ቤት ሐምሌ 10 2018 ዓ.ም